ምን አዲስ ነገር አለ? ሰላም የብሌን እናት እንደሆነች ነግሯታል። ምን? ነገር በጣም ያስጨነቀኝ ነው። ምንድነው እሱ? ንገሪኝ። መቼም ተማክረን መፍትሄ እናጣለትም። ጠዋት አንድ ስልክ ተደወለልኝ። ከዛ በኋላ ደግሞ ሰላም የብሌን ትክክለኛ እናት እንደሆነች ነገር። ቆይ እንዴት ነው? ወላጅ እናቷ መጣለች አልተባለ? እሷን ታያት ለብር ብላ ነው። የውሸት እናት ናት። ታዲያ ይሄ እውነት ባይሆን? አዎ እኔም እንደዛ እያሰብኩ ነው። እንዴት ከመሬት ተነስታ ልጅ አለቻት? ትንሽ አሟት ቢሆንም ውስጧ ነግሯት ሊሆን ይችላል። ልጅሽ ነኝ። የእሷ ልጅ እኔ ብቻ ነኝ። እውነታውንማ ሁላችንም እናውቀዋለን እኮ። ንገሪያታ። ለምን አትነግሪያትም? ንገሪያት። ለእናቴ አስቤ ነው ሁሉም ነገርም አላደርገው። እሱ ካሰብሽ አጉል ቀደም ብትይው ነገር አቁም እሺ። አለበለዚያ ግን ያቺ አሮጊት እንዳልሽንም ሆነ እራስሽን አደጋ ላይ ነው እሺ የምትከጁ። ቃል እሺ ልቀቅኝ። ለእሷ የምር ብታስቢ ከሆነ ያልኩሽ ብታደርጊ ነው እሺ የሚሻልሽ። እሺ ቃል እያሳመምሽኝ ነው። ከዛሬ በኋላ ከኔ በላይ አሳዛኝ ሆነሽ ለመታይ ብሞክሪ ሲጣድርጂ ነው ወገልሽ። ሆን ብዬ ያደረጉት ነገር አይደለም። አትመልሽልኝ። መልስ አትመልሽልኝ እኮ ነው የምልሽ። ሰላም ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ እኔ ቻናል በሰላም መጣችሁ። አደራ ድራማ እንግዲህ አቶ በኃይሉ ገነት ቤት ሌላ ሰላይ ሰው ልኮባታል። እንግዲህ አቶ በኃይሉ ወይዘሮ ገነት ምን እንደምታደርግና ምን እንደምታስብ የገዛ ጎረቤቷን ሰላይ አድርጎ ልኮባታል። ወይዘሮ ገነት ጎረቤቴ ብላ እንግዲህ ቤቷ የምትቀበላት ሴት የአቶ በኃይሉ ሰው ሆናለች። ገንዘብ የማያደርገው ነገር የለም። በጣም ነው የሚያሳዝነው። እንግዲህ በባለፈው ክፍል ካያችሁ ሳሚ ብሌን ስልክ ላይ ደውሎ እናትሽ ትክክለኛ እናትሽ ሰላም ናት ብሎ ተናግሮ ነበረ እና እንግዲህ ይሄ ሚስጥር አሁን ላይ አቶ በኃይሉ ጋር ደርሷል ማለት ነው። ይሄም የሆነው በጎረቤትየዋ ምክንያት ነው። ጎረቤትየዋ እንደ ወዳጅ ቀርባ የሚፈጠረውን እሷ ቤት የምታስበውን ሀሳብ ሁሉ ምን እያሰብሽ ነው ስለ ብሌን እያንዳንዱን እርምጃዋን ነው የምትጠይቃት። እንግዲህ ገነትም ያው ጎረቤት ሀሳቤ ናት ብላ ሁሉንም ነገር ትነግራታለች። ነገር ግን ሴትዋ ሌላ ስራ ነው የያዘችው፣ ወይም ደግሞ እንግዲህ የገዛ ጎረቤቷን ክዳ ለገንዘብ ብላ ከአቶ በኃይሉ ጋር እየሰራች ያለች ሰው ሆና ተገኝታለች። እና እንግዲህ ሳሚን ነገር ከተናገረ በኋላ ወይዘሮ ገነት ይህንን ነገር ለልጇ ለብሌን መናገር ፈልጋ ነበረ። ነገር ግን እንደዚህ ቀደሙ ተስፋ እንዳታደርጊ፣ ምናልባት ሆን ብለው አሁንም አንቺን ሊበጠብጡ ሊሆን ስለሚችል በፍጹም እንዳታምኔ፣ ነገር ግን የምነግርሽ ነገር አለ በማለት እንግዲህ ለልጇ ስለ ሰላም ልትነግራት ነበረ። ሰላም ብላ እያለ ነበረ ቃል እንግዲህ ወደ ብሌን ስልክ ደውላ ብሌን ወደ ቤት ቶሎ እንድትመጣና ሰላም እንዳታመመች ትነግራትና እንግዲህ ወይዘሮ ገነት ይህን ነገር ሳትነግራት ትቀራለች ማለት ነው። ሌላው ደግሞ እንግዲህ የሰላም ህመም ማለት ነው። ሰላም አሁን ላይ በሽታዋ እየተባባሰ ሂዷል። ሰው ገድያለሁ በሚል በጭንቀት ሰላም ራሷን አሁን ላይ ማለት ተሰውራለች ወይም ደግሞ የሆነ አብዳለች ማለት ነው። በጭንቀት የተነሳ ይህ ሁሉ እንግዲህ የሆነው በገዛ ወንድሟ ምክንያት ነው። አሁን ላይ እሷ ልጇ የምትመስላት ቃል ሳትሆን ብሌን ሆናለች። እንግዲህ እውነተኛ ልቧ እየነገራት ያለው ትክክለኛ ልጇ ብሌን እንደሆነች ስለሆነ አሁን ላይ ብሌንን ልጄ ብላ ተቀብላ ይችኛዋን ግን
ቤት የለቀሽ ውጭልኝ በማለት ላይ ትገኛለች። እና እንግዲህ ቃል አሁንም ተንኮሏን ቀጥላለች። ምንድን ነው አልሞት ባይ ተጋዳይ አይነት ነገር ነው እያደረገች ያለችው። እሱም እንግዲህ ለብሌን እናት በተደጋጋሚ ብሌን መጥፎ ልጅ እንደሆነች እና ከወንድ ጋር ቤት ውስጥ መጥፎ ነገር እንደምታደርግ ብቻ ብዙ ነገሮችን ለእናቷ ለገነት መናገርን ብትቀጥልም ገነት ግን የኔ ልጅ ብሌን በጣም ብልሃተኛና ስርዓት ያላት ልጅ ናት፣ ያልሽውን ነገር አታደርግም በማለት የቃልን አፍ ስታዘጋ እያየን ነው። እንግዲህ ቃል አሁን ላይ ሰላም ስላበደች ምንም ነገር ማግኘት አንችልም፣ ሴትዋ ወደ ጤናዋ መመለስ አለባት ብለው ያስባሉ ማለት ነው። አቶ ባይሉ ነገር ሲሰማ እንግዲህ ወደ ቤት በመምጣት እህቱን ሌላ ወደ ሕክምና ሊወስዳት እንግዲህ እያሰበ ነው። በነገራችን ላይ ሰላምን እንደዚህ መሆኗን ተጠቅመው በእርግጥ ንብረቷን ሊያስፈርሟት ሊወስዱባት ይችላሉ። ምናልባት ግን በስሟ ያልሆነው ንብረት ነው እንጂ ለእነሱ መሆን የማይችለው ሌላው ነገር ሁሉ እንድትፈርም ማድረግም መብታቸው ነው። ምንም ስለማታውቅ ይህን አድርጊ ቢላት ወንድሟ እሺ ልትለው ትችላለች ብዬ አስባለሁ። እንግዲህ ቃል ብሌንን ሰላምን ስትንከባከባት ታያለች። እናም በዛ የተነሳ ሰላም ደግሞ ልጅ አንቺ ነሽ እንጂ በፍጹም ቃል የኔ ልጅ አይደለችም ብላ ምንድን ነው እብድና ሰካራም የልቡን ይናገራን ይባላል። እንግዲህ ሰላም የልቧን የተናገረችው ልቧ ውስጥ ያለው እውነትን ነው። ሁሌም እንደምትለው ቃል ካጠገቤ ብትሆንም ልጄ መስላ ግን አትታየኝም፣ ልጄ የምትመስይኝ አንቺ ነሽ እያለች በተደጋጋሚ ለብሌን ስትነግራት እያየን ነበረ። ያን ነገር አሁን ላይ በተግባር እያደረገችው ትገኛለች። ይህ ነገር ቃልን ምቾት ስለነሳት ቃሊም ብሌንን በመያዝ እንግዲህ አንቃ ልትገላት ከእሷ አራቂ እኔ ልጅ እንዳልሆንኩ ለማስመሰል አንቺ ደግሞ በእሷ ለመወደድ የምታደርጊውን ጥረት ረፊ ብላ አንቃ ይዛት ነበር። እንግዲህ እንደምታዩት በመጨረሻ ግን ሰላም ተኝታበት ከነበረው ትነቃና ልጇን እንግዲህ ቃል ብሌንን አንቃት ታያለች። እንደምታዩት ባገኘችው ዱላ ነበር እንግዲህ ግንባሯን የመታቻት ማለት ነው። ቃልን እንዴት ልጅን ትነኪያለሽ ብላ እንግዲህ ነገር ብዙ መዘዝ ይዞ እየመጣ ይገኛል። በዚህ የተነሳ ደግሞ ወይዘሮ ገነት የሰማሁት ነገር ልክ ነው ማለት ነው። ሰላም የብሌን እናት ናት ማለት ነው። ያለ ነገርማ እንደዚህ አልሆነችም። ስለዚህ የሆነ ነገር አለ፣ ይህን ነገር እኔ በራሴ የምደርስበት ይሆናል እያለች ትገኛለች ወይዘሮ ገነት። ሴትዋ ብታብድም እውነተኛ ልጇን መለየት ስለቻለች ገነት አሁን ላይ ነገሩን በቀላሉ እንደማታየው እየተናገረች ትገኛለች። እና እንግዲህ አቶ ባይሉ ብሌንን አንቺን ብቻ ነው የምትሰማው፣ አንቺን ብቻ ነው የምታዳምጥሽ፣ ስለዚህ የምትቀርብሽም አንቺን ነው። እሷ እንደውም ጸበል እንውሰዳት መንፈስ ስለሆነ የጭንቀት ነው ብላ ብትልም እነሱ ግን እንደዛ መሆን የለበትም ወደ ሕክምና እንውሰዳት ብሎ እኔ የማውቃቸው የቤተሰብ ወይም ደግሞ የጓደኞቼ እንትን ነው ይሄ ምንድን ነው የአእምሮ ሕክምና የሚሰጡ ቦታ ማለት ነው፣ እዛ ነው ብሎ እንግዲህ የት ወስዶ እንዳስቀምጣት አናቅም። ሰላምን ከቤት አስወጥቶ እዛ ቦታ ወስዶ አስቀምጧታል። እርግጠኛ ነኝ እንዳትድን ይፈልጋን ይመስለኛል። ካልዳነች ደግሞ የእሷን ንብረት እሱ ማግኘት አይችልም። በስሟ ከሆነው ነገር ውጭ ቤቱ ሳይቀር ሌሎች ንብረቶችም በስሟ የሆነ ንብረት የለም። ስለዚህ ፈርማ የውሸት እንዳያስፈርሟት ወይም ደግሞ መታመሟን ተጠቅመው ለማስፈረም እንኳ የሚመች አይመስለኝም። ነገር ግን አቶ በኃይሉ ምን እንዳሰበ ባናውቅም እህቱን አሁን ላይ ከጸበል ይልቅ ሌላ ቦታ ወስዶ አስቀምጧታል። ይህ ነገር ደግሞ ብሌን አልተዋጠላትም። አቶ በኃይሉን እንግዲህ ሰላምን ይዘናት እንሂድ ብለው እሷ ሳምናት ይዘዋት ከሄዱ በኋላ ከዚህ በኋላ ወደዚህ መምጣት አይጠበቅብሽም፣ እነሱ ትሪት ያደርጓታን በማለት ብሌንን ከሰላም ለማራቅ እየሞከረ ይገኛል። ብሌን ደግሞ ነገሩ ምንም አልጣባትም። እትዬ በድንገት እንደዚህ የሆነችው የሆነ ነገር ቢኖር ነው፣ ስለዚህ በቀላሉ አላየውም እያለች ትገኛለች። አቶ በኃይሉ ከእሷ አጠገብ ማየት አይፈልግም እሷን።
ምክንያቱም እንደዚህ ታማ ልጇ መሆኗን ካወቀች ስትድንም ይሄን ነገር ከቀጠለችበት ብሎ ይፈራል። በዛ ላይ ደግሞ እንድትድንም የሚፈልግ አይመስለኝም። ያለ ነገር እዛ ወስዶ አላስቀምጣትም። እንድትድን ቶሎ ቢፈልግ ኖሮ በሽታዋ የመንፈስ ጭንቀት የጭንቀት ስለሆነ ወደ ጸበል እንጂ ወደ ሐኪም ቤት አልነበረም። እሱ ግን ወደ ሐኪም ቤት ወስዷታል። ምን ሊያደርጋት እንዳሰበ አናውቅም። ሌላኛዋ ደግሞ እንግዲህ የወይዘሮ ገነት ጎረቤት ናት ማለት ነው። ሰው በቃ በጣም ሾካካ እናስመሳይ ሰው ነው። የምሬ ነው ምላችሁ። ይቺ ሴት አሁን ገነት ጋር ስትመጣ በጣም መልካምና ጥሩ ሰው መስላ የችግሯን ተካፋይ መስላ ነበር እንዳየናት ከሆነ በጣም ለሷ እንደምታስብላትና ብሌንንም ደግሞ በጣም ስታሞጋግሳት ትልቅ ደረጃ ደርሳ ሰርጓ ምርቃቷ እያለች በጣም ስትመርቃት ስታስመስል አይታችኋል። እና እኔ በበኩሌ ምን አይነት ጎረቤት ናት ታድሎ ሰው ማለት እንደዛ አይነት ሰው ሲሰጣችሁ ብላችሁ የምትሉት የለም። እንደዛ አይነት ሰው መስላ ነበረ። ነገር ግን እንደዛ አይደለም። እንግዲህ ሴትዋ ሆን ብላ ነበረ እንደዛ ስታባብላቸው የነበረችው ማለት ነው። በመጨረሻም እንግዲህ ወይዘሮ ገነትን ለመሰለል ነበረ እዛ ቤት ጥሩ ሰው መስላ ወደ ቤታቸው የመጣችው። እናቶ በኃይሉ እንግዲህ የገነትን እንቅስቃሴ የምታስበውን የምታደርገውን ሁሉ እንደ ጎረቤት እንደ ጓደኛ ቀርበሽ እያጣራች ለእኔ ተነግርኛለች ተብላ ነበር ለካ። እና እንግዲህ ገነትም ደግሞ ጎረቤት አገኘውኝ ብላ ሁሉንም ነገር ነው የምታወራት። ሌላው ቀርቶ ሳሚ ለብሌን እንግዲህ አሁን ላይ አቶ በኃይሉ መበቀል ስለሚፈልግ ሳሚ እውነቱን ለብሌን እየነገራት ይገኛል። ብሌን እናቷ እንድታውቅ ይፈልጋል። ምክንያቱም በኃይሉ እንዲወድቅ ይፈልጋል። ምኞቱ ሁሉ ባዶ እንዲሆን ይፈልጋል። በጣም ነው የሚጠላው። የሚጠላበት ምክንያት ደግሞ በኃይሉ መጥፎ ሰው ስለሆነ ነው። ቤተሰቦቹን ያሳጣው በጣም ወንጀለኛ ሰው እንደሆነ ስለሚያውቅ ነው። ነገር ግን ሌላ ችግር ተፈጥሯል። እሱን ስላላመነው የሚያደርጋቸው ነገሮች ብሌንን ወዷታን ብሎ ስላሰበ መሰለኝ ለሱም ሌላ ሰላይ ልኮበታል። እንግዲህ ሳሚ እውነቱን ለብሌን ቢናገርም በጎረቤትየዋ በኩል አቶ በኃይሉ ሳሚ የተናገረውን ነገር ደርሶበታል። በደንብ እየተከታተልኳት ነው። የምታስበውን የምታደርገውን ነገር ሁሉ እየነገረች ነው። እና እንግዲህ አሁን የሰማችው ነገር ሳሚ ትክክለኛ እናቷ ሰላም እንደሆነች ለብሌን ነግሯታል። ማለት ብሌን አልሰማችም፣ ግን እናትየዋ ሰላም ይህን ነገር ሰምታለች። ስለዚህ ሳሚ እንደነገረውም ተናግራለች። ይህ ነገር አሁን ላይ ለብሌን ሌላ ፈተና ይዞባት መጥቷል። ገነት በጣም ትልቅ ስህተት ሰራች። እየተንተባተበች እውነቱን መናገር ሲገባት ሰላም እያለች ወይ እውነቱን አትናገር። እንግዲህ ምን እንዳደረገች ተመልከቱ። ቆይ ይሄን ለመናገር ሁሉ ምንም እኮ እንትን ማለት አያስፈልገውም አይደለ? ሰላም እናትሽ ናት ተብሏል፣ ግን እርግጠኛ አይደለንም ብሎ ከመናገር ልክ ሌላ ተአምር እንትን እንደምትል ሁላ እንግዲህ የተንተባተበች ሳትናገር ቀርታለች። በዛ የተነሳ አቶ በኃይሉ ቀድሟታን ማለት ነው። እና ከእንደዚህ አይነት እንግዲህ አስመሳይ ሰዎች ፈጣሪ ጠብቀን። የወይዘሮ ገነት ጎረቤት የምር በጣም አስመሳይ ናት። ያው ገንዘብ የማያደርገው የለም እንግዲህ በገንዘብ ተቀይራ ጎረቤቷል እንዴት እንደለወጠቻት ተመልከቱ። አሁን ላይ በኃይሉ እንግዲህ ልጁን ስለተጠራጠረው እሱ ሌላ ሰላይ ልኮ የብሌን እውነት እንዳይወጣ እየሆነ ይገኛል። አሁን ላይ ሰላምም እንግዲህ ያልሆነ ቦታ ውስጥ አስገብተዋታል። ሌላው ደግሞ እንግዲህ ብሌንን ከዳግም ጋር ለማጣላት ቆርጠው ተነስተዋል። እሱም እንግዲህ ብሌንን ከቃል ጋር ለማጣላት በመጀመሪያ ለእናቷ ስለ ብሌን መጥፎ ነገር ከዳግም ጋር ስላላት ግንኙነት ስታወራ እናቷ እንድትጠላት ፈልጋ ነበረ። እናትየዋ ግን የኔ ብሌን ይሄን አታደርግም ብላ አፏን ብታስይዛትም እሷ ግን ሰላምን እና በወሰዷት ሰዓት ነበር ብሌን እናቷ በኃይሉ ወደ ዳግም ቤት በመሄድ እንግዲህ ምስኪን መስላ አንተ ቤት ልቆይ እስኪመጡ በማለት እዛ ቤት ሆና እንግዲህ ዳግምን ወዳልሆነ ቦታ እየወሰደችው ትገኛለች። ብሌን ደግሞ ሰላምን ካደረሰች በኋላ ወደ ቤት ስትመጣ
የእሱ ቤት ውስጥ ማለት ነው፣ የዳግም ቤት ውስጥ እሱ ልትስመው እየሞከረች ነበረ። እንግዲህ የነገር በመካከላቸው ጥላቻን ያመጣን ማለት ነው። ምናልባት የሳሚን ፍቅር ልትቀበል ትችላለች፣ ይህን አጋጣሚ ተጠቅማ ማለት ነው። ያው ቃል እንግዲህ አሁን ላይ ተስፋ የቆረጠች ይመስለኛል። ብሌን ደግሞ በጣም እየተጃጃለች ነው ያለችው። ቢያንስ እንኳን እሷ እንዳትናገራት ማድረግ ትችላለች። የሰላም ልጅ ነኝ ብላ ማለት ባትችልና አንቺ ለሰላም ልጅሽ አይደለችም ብላ መናገር ባትችል እንኳን አንድ ነገር ማድረግ ትችላለች። አሁን ላይ እንግዲህ ቃል ያላት አማራጭ አቶ በኃይሉን ማስፈራራት ነው። ምክንያቱም ደግሞ የአቶ በኃይሉን ሚስጥር ይዛበታለች። እንደምናስታውሰው እዚህ ቀደም ዳግም ሰርቆ የወሰደውን ፍላሽ ብሌን ከደበቀችበት ወስዳ እንግዲህ ውስጡ ያለውን ነገር ሁሉ መረጃዎችን ወስዳለች። አቶ በኃይሉን በጣም በኃይለኛው የሚጎዳ እስር ቤት የሚያስገባ ወንጀሎችን ናቸው እንግዲህ እና ይሄን ነገር ስለያዘች ከዚህ በኋላ በሰላም ተስፋ ከቆረጠች ወደ ራሱ ወደ በኃይሉ ነው የምትዞርለት ማለት ነው። አቶ በኃይሉ የሰላምን ንብረት ሲመኝ እንግዲህ ሰላም ያው አብዳለች በአሁኑ ባለው ሁኔታ ማለት ነው። በጭንቀት ምክንያት ራሷን አይደለችም። ስለዚህ ከሷ ምንም አይነት ነገር ሊያገኝ አይችልም። ይህን ነገር ደግሞ ቃል አይታ ወደ እሱ ትዞርበታለች ብዬ ነው የማስበው። በእርግጥ በኃይሉ እጁ ረዥም ነው። ያው እንግዲህ ገነትንም አሁን በጎረቤቷ እያሰለላት ይገኛል። ከዚህ በኋላ ገነት ሚስጥር ለጎረቤቷ ታወራለች። ያች ደግሞ ወስዳ ሚስጥሩን ለበኃይሉ ትነግራለች። ሳሚ እንኳን ሊረዳቸው አይችልም። አሁን ላይ ሳሚ ብሌንን መርዳት ይፈልጋል። ብሌንን መርዳት የፈለገው ከምንም በላይ በኃይሉን ለመጣል ነው። የእያንዳንዱን የበኃይሉን እርምጃ እየተከታተለ ለብሌን እየነገረ ውድቀቱን እያቃረበለት ነበረ። ያው በቀል ይፈልጋል ማለት ነው ላደረገበት ነገር። ነገር ግን በኃይሉ ይሄን ነገር ስለተጠራጠረ ያው ምን ያለበት ምን አይችልም ነው የሚባለው አይደለ? ያው ቃል ያደረገበትን ነገር። ስለዚህ ይሄ ሰው ቢከዳይ ብሎ ሌላ ሰው መድቦባቸዋል። አሁን ላይ ሳሚ ለገነት ምንም ነገር ወይም ደግሞ ለብሌን ቢናገር አቶ በኃይሉ ጆሮ ላይ ይደርሳል ማለት ነው በቀላሉ። ስለዚህ ገነት መንቃት አለባት። ሴትዋ ሚስጥሮቿን ስታውጣጣት ዝም ብላ እንዳላየ ማለፍ ነው እንጂ ያለባት በፍጹም መንገር የለባትም ብዬ አስባለሁ። እንግዲህ ሰላም ሕክምና ገብታለች። ትድን ይሆን ወይ? እሱ ራሱ ሌላ ጥያቄ ነው። ብሌንን ከሷ ለማረቅ እየሞከሩ ነው። እና እንግዲህ አደራ ድራማ አሁን ላይ እንትኑን ቀይሯ ነው ማለት ስታይሉን ቀይሯ ማለት ይቻላል። ሙሉ ለሙሉ ብሌን እናቷን የምታገኝበት ነገር መልሶ ውስብስብ እያለ ነው። በቀጣይ ክፍል እንግዲህ በክፍል 23 ላይ ምን ሊፈጠር ይችላል? በጣም አጓጊ ነው። እስከዛው ድረስ ሁላችሁንም ወዳችኋለሁ። ቸር ቆዩልኝ።